ሀይሚዬ ያለውን ፋይል አወጣች። እንግዲህ ትናንትና ለብሩክ እንግዲህ ሁሉንም ነገር አሳየችው ማለት ነው። እንግዲህ ሁላችሁም ምንድነው ፋይሉ ምን ይመስላል? ሁላችሁም የተረዳችሁም አላችሁ፣ ያልተረዳችሁም ደግሞ አላችሁ ብዬ አስባለሁኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በዚህ ትርፍ ይበልልኝ። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። አዲሱ ቪዲዮ ምን ይመስላል? እንዲሁስ ሀይሚዬ ምን አይነት ፋይል ነው ያገኘችው? እንዲሁስ ተብሩኬ ምንድነው አድርጎ ያገኘችበት? አሁን ነው ወይስ የቆየ ነው ወይስ ከሷ በፊት ነው ከሷ በኋላ የሚለውን አሳያችኋለሁ። እዚህ ጋር ደግሞ ማስገባላችሁ ሪከርድ አለ፣ አዳምጡት። አይታችሁ ሰምታችሁ ማመን ነው እንጂ ዝም ብሎ ታትሰሙ ምንም ነገር ልታምኑም ወይም እንትን ልትሉ አችሉም ማለት ያለውን ነገር ሰምታችሁ ነው እንጂ ታሰሙ ዝም ብላችሁ ለመፍረድ እንዳትሞክሩ። ስለዚህ ቪዲዮውን በደንብ ተከታተሉት። የማስገባላችሁንም ሪከርድ አዳምጡት ማለት ነው። ሀይሚዬ እንግዲህ ከኒ በፊትም ሆነ ከኒ በኋላ በእንደዚህ ሁኔታ አላቅህም፣ ስለዚህ ይሄ ፋይል ምንድን ነው ብላ አሳይተው ነበር ትናንትና። እንግዲህ የበፊት ህይወት የለሽም ነበሩ አንቺ ብሎ ጠይቋታል። አለኝ ግን እንደዚህ አልነበረም ህይወቴ ያለኝ ብለዋለኝ። እንግዲህ የድሮ ፋይል እያመጣሽ እዚህ ጋር እኔ ጋር ምንም ነገር የሚተከርልኝ ነገር የለም፣ በደንብ ማየት ትችያለሽ። ይህንን ነው አምነሽ የተቀመሽው አንቺ ሰው ሚልሽን ነው ያመንሽው እኔን አይደለም። እኔም በስነ ስርዓት አላዋራሽኝም ብሏል። እንግዲህ ይሄ ነገር እኔ ታየው በጣም ቀላል ነው። በነገራችን ላይ ሲምብል ነገር ነው። በእኔ በራሴ ማለት ነው። በእኔ ማለት ለጊዜው ሊያናድድ ይችላል። ምክንያቱም እንደ ፍቅረኛም እንደ ጓደኛም ሊያናድድ ይችላል። ግን በጣም ሲምብል ነው። ምክንያቱም ሲምብል ነው ያልኩት ምክንያት ምንድን መሰላችሁ? ቤተሰብ ይህን ነገር የላከላት አካል እንግዲህ ለምንድን ነው ብሩኬን በምን እናገኘው እንዲሁም ደግሞ በምን እናጣላቸው በሚል ምክንያት እንጂ እውነት ይሄ ነገር ብሩኬ ጋር የሆነ ጫና ያመጣል ብዬ አይደለም። ምክንያቱም ማንኛውም ሰው የበፊት ህይወት ይኖረዋል። ግን ያ ህይወት ደግሞ ካልሆነ መተው ነው አይደል እንዴ? ስለዚህ የሆነ ሰዓት ኖሮበታል ግን ያልሆነ ሰዓት ደግሞ ትቶታል። ስለዚህ ያ ደግሞ ይህን ማለት ምን መሰላችሁ ቤተሰብ፣ ይህን ማለት ምን መሰላችሁ? እንደ ማንኛውም ሰው ጓደኛ ነበረው፣ ፍቅረኛ ነበረው። ብዙዎቻችሁ ታውቁታላችሁ። አሁን በፊትም ተናግሯል፣ በሚፍታህ ቤት ተናግሯል። መጀመሪያ የተገናኙ ጊዜ ሀይሚዬም እሱም ሆነው ቃለ መጠይቅ እንደማድረግ አድርጎላቸው ሚፍታህ ቤት ተናግሮታል ማለት ነው። ይሄን ነገር ብሩኬ ምክንያቱም የተናገረው ምክንያት በጣም ብዙ ነገሮች አስተምሮኝ ያለፈ ነው። የፊት ህይወት ነበረኝ፣ እዛ ህይወት ላይ ቢሆን አልሆነ ቦታ ገብቼ ነበር የምገኘው ብሏል ማለት ነው። እና ከዛ ህይወት ራሱ መውጣቱ በጣም እሱ ለራሱ በጣም በቃ ያስተማረኝ ነገር ነው እያለ ነበረ ማለት ነው፣ በፊት ማለት ነው። እና ስለዚህ የድሮ ነገር እያመጡ እዚህ ጋር በሚነግሯ መንገድ ደግሞ እሷ እንደዚህ ማድረግ እሱን ብሩኬን ማጥላላት እንዲሁም ደግሞ ያልሆነ ነገር መናገር እውነት ለመናገር እኔ ሁለቱንም ነው የምወዳቸው። በነገራችን ላይ ግን አሁን ላይ ሀይሚዬ ትክክል ናት ብዬ አላስብም። አሁንም ቢሆን ይቅርታ መጠየቅ አለባት። እሷ ናት የምትጠይቀው፣ እሷ ናት። ምክንያቱም አሁን አንቺ ጋር ሆኜ የሆነ ነገር አድርጌ ተገኝቼ ከሆነ በፈለግሽ መንገድ ይቀጣልሻለሁ ብሏታል ማለት ነው። ይሄ ግን የድሮ ህይወቴም ጋር ገብተሽ የምትረብሽ እንደገና ምንም በማላውቀው መንገድ ያን ነገር የላኩልሽን ኩላ እያመጣሽ እዚህ ጋር ከኔ ጋር የምትጣሊ ከሆነ ምንም አልሰማሽም ብሏታል። እውነቱን ነው። ይህን ደግሞ ማለት ነው። ምክንያቱም አንድ ሰው በነገራችን ላይ አሁን ላይ ደግሞ የሆነ በቃ እሱን ፌመስ ናቸው፣ ሰው ይወዳቸዋል። ስለዚህ ለነሱ ደግሞ ይሄ ነገር አዲስ አይሆንም። ለምን እንደተመጣ ለምን እንደሆነ በደንብ አድርጋ ታውቃለች። እሷም ይሄ ነገር ጠፍቷት አይደለም ብዬ ነው የማስበው። እና ይህን ነገር ልክ እንደላኩላት እንዳየችው ቀስ ብላ ማለት ነው
ጠርታ ብሩኬን ያለበት ድረስ ወይም በመሄድ ወይም ጠርታ አጠገቧ ቁጭ አድርጋ የምትወደው የምታፈቅረው ነው የሚወዳት የሚያፈቅራት ናት። ስለዚህ ብሩኬ ይሄ ነገር እንደዚህ እንደዚህ ተልኮልኛል ይሄ ነገር ምንድን ነው ብላ መጠየቅ ማስረዳት ነበረባት አይደል? ስለዚህ ያን ነገር እሱ ይነግራታል ማለት ነው። እንደዛ አሁን እንዳሳየችው ማሳየቷ ላይ ጋር ይነግራታል፣ ያስረዳታል ያለውን ነገር በቃ ቀስ ብሎ ያስረዳታል። እዚህ ደረጃም አይደርሱም ነበረ ማለት ነው። እውነት አንዳንድ ጊዜ እኮ ይሆናል የለ አርቃችሁ ማሰብ የሚባል ነገር አለ። ማሰብ የሚያህል ነገር የለም እና አለማሰብ መሰለኝ። ሀይሚዬ ደግሞ ያለማሰብ እና የማገናዘብ ነገር ነው ያ ነገር። በቃ እንደተላከላ በቃ ተናደደች። የምትናደደው ደግሞ ምን እንደሆነ ልንገራችሁ፣ ስለምትወደው ነው ብሩኬን ስለምታፈቅረው ነው። ምክንያቱም ብዙ ሰው እንወዳለን እናፈቅረሃለን የሚሉት በጣም ብዙ አሉ። ስለዚህ እሷ ደግሞ እሱን ከሱ ጋር እንዲነጥሏት አትፈልግም። በዛ ምክንያት እንግዲህ ድንገት በቃ ያ ነገር ስለተላከላት በቃ እውነት ነው አመነች። ስለዚህ በቃ ይሆናል የለ በቃ ረር አለች ማለት ነው፣ ድንገት ማለት ነው። ከዛ ያን ነገር በደንብ አድርጎ ያስረዳታል። ተረዳተው ምንም እዚህ ድረስ ጭራሽ የሚያደርስ አይደለም። እውነት ለመናገር እኔ ካስበው በራሴ እናንተ ደግሞ እስቲ የእናንተ ደግሞ ይለያል ማለት የሁላችንም ማስተሳሰብ የተለየ ነው በነገራችን ላይ ማለት ነው። እና ከዛ ታየው ትመለከተው ነገሩን ታስበው ምንም ሲምብል ነገር ነው በቃ እነሱን የሚያለያይ ነገር እንጂ ሌላ ነገር ተጠቅመው አይደለም ይሄን ነገር ያደረጉት። እና ያ ደግሞ ምንም የሚያለያያቸውም ነገር የለም፣ የሚያጨቃጭቃቸውም ነገር የለም፣ ምንም ነገር የለውም ነበረ እውነት ለመናገር ማለት ነው። እና የበፊት ህይወቴን እዚህ ጋር እያመጡ ቢያወሩ ምን አገባኝ? ያለፈ ነው ሄዷል እኮ እሱ ትተነው ረግጠነው መተናል አይደል እንዴ? ሁላችንም ያለፈ ህይወት ማንኛችንም አለን። እና ስለዚህ ይሄን ነገር ማገናዘብ እንዴት እንዳቃታት አላቅም። ሀይሚዬ እውነት ብልህ ነበረ፣ ግን እንዴት እንዳላገናዘበችው ብቻ አልገባኝም እኔ። እና እዚህ ደረጃ ማያደርሳቸው ማጣላትም አያደርሳቸውም። እንደዚህ በቃ እንደዚህ እዚህ ቦታ ራሱ አያደርሳቸውም ነበር ይሄ ነገር ማለት ነው። እና ችግሩ አሁን ላይ እውነት የሀይሚዬ ነው። አሁንም ቢሆን ይቅርታ መጠየቅ ካለባት እሷ ናት የምትጠይቀው። ምክንያቱም እሱ ምንም ነገር በማያውቀው መንገድ ልሄን ነው ብላ ደብዳቤ ነው ጥፋ ለቢኪ የሰጠችው የነበረው አንደኛ። ከዛ ለጥቆ ደግሞ እሱ ምንም ነገር የሚያገናኝ ነገር የለም የራሴ ችግር ነው ብላ ነበረ። ሰምታችሁ ከሆነ ቪዲዮ ነው። ከዛ ያን ነገር እንደገና ወደ እሱ እንደገና ዞሮ ያ ነገር ባንተ ነው። ከዛ ንገረኝ ዝም ብላ በቃ ግግም ብላ ንገረኝ ብላ ነበር እያለችው የነበረው ማለት ነው። ፊት ያለፈ ህይወት ነው። እንዴት ነው እውነት በቃ ማሰብም እኮ ይከብዳል አይደል እንዴ? እንደዚህ አይነት ነገሮችን እንዴት ብሎ ሰው ያስባል? ያኔ ያ ሰው ታላስረዳው ያንን የተላከልን ነገር ታላከለት እኔ እንጃ አስቸጋሪ ነው ብዬ ነው የማስበው። እና አሁንም ቢሆን ብሩኬ ጋር ምንም አይነት ጥፋት አላየሁበትም እኔ በራሴ ማለት ነው። እውነቱን እናውራ ተተባለ ማለት ነው ይሄ የማለያየት ስራ የተሰራ ሴራ ነው እውነት